በምትጸልዩበት ጊዜ ፈቃዳችሁን በእግዚአብሔር ፊት ግለጡ የምትፈልጉትን ነገር ለእግዚአብሔር ጠይቁ ይሄን ፈልጋለሁ ሌላ ጸሎት አያስፈልግም የሚሏችሁ ለዛ ለምን አንደኛ እነሱ አብዛኞቹ ሰነፎች ናቸው እውነት ለመናገር ሁለተኛ ደግሞ ሰነፎች ብቻ ሳይሆን በደንብ አያነቡትም አሁን ጌታ እንዲህ ብላችሁ ጸልዩ እንጂ የሚለው ይህንን ጸልዩ አይደለም አሁን ስንቱ ሰው ነው ፌስቡክ ቲክቶክ ሲጎረጉር አምሽቶ ረጅም ሰዓት 90 ደቂቃ ኳስ ቆይቶ የተቃጠለ ሰዓት ተጨምሮ ከ90 ደቂቃ ጋር 120 ደቂቃ ከሆነች ከምትገፋ ቅሪላ ጋር የሚሯሯጡ ሰዎችን ሲያይ ቆይቶ 2 ደቂቃ ግን አባታችሁ ላይ ማለት የሚያቅተው ሰው ብዙ ነው በነገራችን ላይ ቅዱሳንን በጸሎታችን ውስጥ የምንጠራበት ምክንያት ቅዱሳን አልሞቱ ሕያዋን ናቸው በስጋ ቢሞቱ እንኳን በነፍስ ሕያዋን ናቸው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን አንዳች ነገር ይፈጥራል አይምሮ ውስጥ ሰው ወይ ሰማዩን ያሰበ ሊሆን ይችላል ወይ የሆነ ነገር ያሰበ አይምሮ ውስጥ በራሱ ስዕል ይስላል በዚህ ምክንያት አይኑን ይጨፍናል እኔና እናንተ ግን በባዶ ቦታ ከሆነ ለምሳሌ በመድረ በዳ ቅድም እንዳልኳችሁ ወደ ሰማይ ቀና እንላለን ለምን አባታችን ሆይ በየት የምትኖር በሰማያት የምትኖር የሚል አድራሻ ስላል አባታችን ያለበትን አድራሻ ስለምናው በዚህ ምክንያት አይናችንን ወደ ላይ ቀና አድርገን እንጸልያለን እሱ ብቻ ሳይሆን በሰማይ አለ ተብሎ የሚነገረው እግዚአብሔር ስለ ልዕልናው ስለ ከፍታው ማይደረስበት ረቂቅ ምጡቅ ማይታይ ማይዳሰስ ማይጨበጥ መሆኑን ለማጠየቅ በሰማይ እንዳለ እንናገራለን እንጂ እግዚአብሔር እዚህ የለም ማለታችን አይደለም ወደ ሰማይ ቀና ምንለው ሩቅ ነህ ምጡቅ ነህ ረቂቅ ነህ አይደረስብህም ነገር ግን ስለ ቸርነት ስለ ትህትና ለኛ ትታያለ በአይን ህሊና ስንል በእምነት ወደ ሰማይ ቀና እንላለንና ስለዚህ አንቃይዶ አይንት የሚባለው ይሄ ነው ዘጠነኛ ያው ዘቢጠ እንግድአ ይባላል ይሄ በተለይ ስለ ኃጢያታችን በመናቀርብበት በመናለቅስበት ጊዜ ዘቢጠ እንግድአ ማለት ደረትን መድቃት ማለት ነው ደረትን መድቃት ማለት ነው በተለይ አንድ ሰው ስለ ኃጢያቱ ሲያለቅስ ሲጸጸት በዚያ ጊዜ ደረቱን እየደቃ አምላኬ ሆይ ማረኝ አላበጀው ይቅር በለኝ እኔም ማረባው በልቤ ክፉ ነገር አስቤያለሁ እንዲህ ተበቅያለሁ እንዲህ አይነት ኃጢያት ሰርቻለሁ ማረኝ ይቅር በለኝ ይያሉ እየደቁ ከምን የመጣ ነው ደረትን መድቃት ቢባል ጌታ ሊሰቀል በሚወሰድበት ጊዜ ከፊትና ከኋላ እየተጎተተ በሚወድቅበት ጊዜ ደረታቸውን እየደቁ ያለቅሱ የነበሩ ሴቶች ነበሩ የኢየሩሳሌም ሴቶችና እነዚህ ሴቶች ወየው አላበጀንም ስለ ኃጢያታችን እንዲህ ጌታችን ሞተ ተጎተተ ይያሉ ያለቅሱ ስለነበረ እኛም የክርስቶስን መከራ ያያሰብን ደረታችንን እንደቃለን ስለ ኃጢያታችንም ራሳችንን እየመታን ራሳችንን እየገሰጽን ሰውነታችንን እየገሰጽን ስጋችንን እየገሰጽን ኃጢያታችንን እያስታወስን በእግዚአብሔር ፊት እንቆማለን ዘጠነኛው ዘቢጠ እንግድአ ወይም ደረትን መድቃት መምታት የሚባለው ነው የመጨረሻው አስረኛ ብካይ ይላል ለዘይት ካለው ይላል ፍትሐ ነገሥቱ ለሚቻለው ሰው ማልቀስ እንባን ማፍሰስ ይላል እንግዲህ ለሚቻለው ሰው ተብሎ የተቀመጠበት ምክንያት ያው ሁሉም ሰው እንባ የማይወጣው ሰው አለ አይደለም ያው ምናልባት እንባ የሚለው ሰው አለ ኢቭን አንዳንድ ሰው የሚወደው ሰው ራሱ ሞቶ ማልቀስ የማይችል ሰው አለ እንባ የማይወጣው ሰው አለና ስለዚህ ያው እንባ አልወጣንም ብላችሁ በዚህ ከእግዚአብሔር ጋር ያልታረቃችሁ እንዳይመስላችሁ ያው ሊቃውንቱ እንዴት አድርገው እንደሚያስተምሩ የምታዩበት ነውና ለሚቻለው ሰው እንባውን እንደ ጅረት እያፈሰሰ እንዲያለቅስ አባቶቻችን አዘዋል እነዚህ 10 ነገሮች በጸሎት ዝግጅት ውስጥ ወይም በጸሎት ሥርዓት ውስጥ ያሉ የተካተቱ ነገሮች ናቸው ስለዚህ መጀመሪያው ጸሎት ምንድነው አለን እሱን ተረጎምን ከእግዚአብሔር ጋር መነጋገር ሁለተኛ ጸሎት በአራት ይከፈላል አንደኛ የግል ጸሎት ሁለተኛ የጉባኤ ወይም የማህበር ጸሎት ሶስተኛ የማሰብ ወይም የተዘክሮ ጸሎት አራተኛ የማዕድ ጸሎት ከዛ እነዚህን 10 የጸሎት ሥርዓታትን እነሱን አየን የጸሎት ቅደም ተከተል በጣም ጥቂት ነገሮችን እሱን አሳይቼ ለዛሬ ምናልባት ጊዜው ካልበቃን ይሄንን እንጨርሳለን የጸሎት ቅደም ተከተል አሁን የጸሎት ቅደም ተከተል ሲባል ከምን ጀምሮ ምን እንጸልያለን የሚለውን አይደለም ያ አባቶቻችን ያስቀመጡት የጸሎት ሥርዓት አለ ጸሎት በዋናነት በሁለት ክፍል ይከፈላል አንደኛው የቃል ጸሎትና ሁለተኛው የመጽሐፍ ጸሎት አንደኛው የምን ጸሎት አልኳችሁ የቃል ጸሎት ሁለተኛ የመጽሐፍ ጸሎት የቃል ጸሎት የሚባለው በቃል የሚባል ነው በቃል የሚባል ሁለተኛው የመጽሐፍ ጸሎት የሚባለው በመጽሐፍ የሚደገም ነው የቃል ጸሎት የሚባለው ማንኛውም ሰው ያው እንደ አባቶቻችን ሥርዓት በርግጥ ይሄ እናንተ ላትችሉ ትችላላችሁ የግዴታ የሆነው ለዲያቆናት በቤተክርስቲያን አገልግሎት ከዲቁና ጀምሮ እስከ ከፍተኛው ድረስ ላሉ አገልጋዮች ግዴታ የሆነው ጸሎት
የዘወትር ጸሎት አለ እንደምታውቁት በቃል የሚያዝ ነው። ከዛ የውዳሴ ማርያም የሰባቱ ዕለታት የውዳሴ ማርያም ጸሎት አለ እሱም በቃል የሚያዝ ነው። ከዛ አንቀጸ ብርሃን ከዛ የውየድ ስዋ ከዛ መልካ ማርያምና መልካ ኢየሱስ እነዚህ ግዴታዎች ናቸው። እነዚህ በቃል የሚያዙ ግዴታዎች ናቸው። አንድ ሰው ደግሞ አጥቢያው ከሆነ እንደ ግዴታ ለምሳሌ ይሄ ቦታ አጥቢያችን የሊቀ ሰማዕታት የቅዱስ ጊዮርጊስ መታሰቢያ ቤተክርስቲያን ስለሆነ የሰማዕቱን የቅዱስ ጊዮርጊስን መልክ በቃል መያዝ ግዴታ ነው። እኔን ለዋሻችሁ አልችልም እኔ ማልያዝኩም አጠናለሁ እና እንደ ግዴታ ነው። አንድ ሰው በሚያገለግልበት አጥቢያ በተለይ መሪ ጌታው የሰማዕቱን የቅዱስ ጊዮርጊስን መልክ በቃል መያዝ ምክንያቱም በየቀኑ ይደገማል። ማህሌት ሲቆም በ23 የሚቆመው የቅዱስ ጊዮርጊስ መልክ ነው በየክብረ በዓላቱ እንደዛ። ስለዚህ እነዚህ በቃል የቅዱስ ሚካኤል ከሆነ የቅዱስ ሚካኤል መልክ በቃል ያው የቻለ ካለ ሁሉንም ሊይዝ ይችላል አቅሙ የሚፈቅድ ከሆነ። አብዛኞቹም ሊቃውንትም ብዙ ጊዜ ከመቆማቸው የተነሳ ቢያንስ ያው 44 ክብረ በዓላት የሚባሉ ስላሉ ያው ጎንደር ውስጥ እንደምታውቁት 44 ታቦታት አሉ። እነዚህ 44 ታቦታት እያንዳንዳቸው መልኮች አሏቸው። እነዚህ 44ቱም ታቦታት ክብረ በዓላት አሏቸው ወርሃዊ ዓመታዊ። በዛ ጊዜ በሚቆምበት ሰዓት እነዚህ 44ቱም መልኮች ይባላሉ እና እነዚህን መልኮች በቃል መያዝ ይጠይቃል። እነዚህ የያዙ ሊቃውንት አሉ በእውነት በረከታቸው በሁላችንም ላይ ይደረብን እና አቅሙ ግን ያንን ያልፈቀደ ግዴታ አይደለም። መልካ ማርያም መልካ ኢየሱስ ግዴታ ነው። የሌሎቹን የቅዱሳን መልኮች ደግሞ እንደሚያገለግልበት አጥቢያ በቃል መያዝ እነዚህ የቃል ጸሎቶች ተብለው ይጠራሉ። ከዛ ቀጥሎ የመጽሐፍ ጸሎቶች የሚባሉት ምንድናቸው ቢባል 150 ዳዊት ለምሳሌ ከዛ 14ቱ ቅዳሴያት ሊሆን ይችላል መስተብቆ ሊሆን ይችላል ሌሎቹ ስንክሳር ሊሆን ይችላል ገድላት ሊሆን ይችላል ድርሳናት ሊሆን ይችላል እንደ ጸሎት ሊያዙ ይችላሉ። እነዚህ ለትምህርት ብቻ የተሰጡ አይደሉም። ለምሳሌ ስንክሳር ጸሎት መሆን ይችላል። አንዱ የጸሎት ጽፋት እኔ ማሳየትም የምፈልገው ጸሎት የሚባለው በእግዚአብሔር ፊት ቆመን እግራችንን አስተካክለን የምንጸልየው ብቻ ሳይሆን ለምሳሌ ማህሌት ጸሎት ነው። ማህሌት መቆም ጸሎት ነው። ይሄ ጉባኤ ጸሎት ነው። ይሄ ወንጌል ጸሎት ነው። ይሄ ትምህርት ጸሎት ነው። ይሄ ስብከት ጸሎት ነው። እኔ እንደዛ አምናለሁ። ለምሳሌ ከናንተ ጋር በእነዚህ ደቂቃዎች ውስጥ እያስተማርኩኝ ቆየው እኔ ማምነው እንዳስተማርኳችሁ ብቻ አይደለም ማምነው እንደ ጸለይኩ ነው ማምነው እንደ ጸለይኩ ነው ማምነው። ይሄ ማስተምራችሁ ትምህርት ጸሎት ሆኖ እንደሚጠብቀኝ ነው ማምነው። ለምን የእግዚአብሔርን ስም ጠርቻለሁ የቅዱሳንን ስም ጠርቻለሁ የመላእክትን ስም ጠርቻለሁ የእመቤታችንን ስም ጠርቻለሁ ወንጌል ሰብኬያለሁ ስለ እግዚአብሔር መስክሬያለሁ። ስለዚህ ጸሎት ነው። እናንተ ስለማን ስትሰሙ ቆያችሁ? ስለ እግዚአብሔር ሰማችሁ ስለ ቅዱሳን ሰማችሁ ስለ እመቤታችን ሰማችሁ ስለ መላእክት ሰማችሁ ስለ ቤተክርስቲያን ሰማችሁ ስለ ፖለቲካ አይደለም የሰማችሁት ተረት አይደለም የሰማችሁት ወንጌል ነው የሰማችሁት። ስለዚህ ጸለያችኋል። ይሄ ጸሎት ነው። አንድ ሰው እላለሁ ሁሉ ጊዜ ቤተክርስቲያን መጥቶ ዝም ቢል እንኳን ጸልዩዋል ቢናገር የተሻለ አደረገ ቢናገር የተሻለ አደረገ ቅዳሴ ማርያም እንዲጸልይ የተሻለ አደረገ አባታችን ሆይ ቢል የተሻለ አደረገ ቢያስቀድስ የተሻለ አደረገ። ግን ደግሞ ይሄን ማድረግ ሳይችል እንኳን ቤተክርስቲያን ወጥቶ መጥቶ ቢገባ ገብቶ ቢወጣ ጸልዩዋል። መግባቱ ብቻ ዝምታው ብቻ ጸሎት ነው በእግዚአብሔር ፊት መቆየቱ። ምክንያቱም አንድ ሰው ወደ ቤተክርስቲያን ሲገባ ስለ መጠጥ አይደለም እያሰበ የሚገባው ስለ ጭፈራ አይደለም እያሰበ የሚገባው ዕጣን እየሸተተው ነው የሚገባው የእግዚአብሔርን ክብር እያሰበ ነው የሚገባው። ስለዚህ እየጸለየ ነው። ጸሎት ከምታስቡት በላይ እጅግ በጣም ሰፊ ነገር ነውና ቅዱሳት መጽሐፍትን በመታነቡበት ጊዜ ሁሉ ካመናችሁ እየጸለያችሁ ነው። እንደዚህ ስላችሁ ያንን ብቻ መጽሐፍ ቅዱስ አንብቤ ያለው ዛሬ ስለዚህ አልጸልይም ብላችሁ ጸሎታችሁ እንድታቋርጡ አይደለም። ያንን እያደረጋችሁ ያንን በማድረግ ላይ ቅዱሳት መጽሐፍትን ስታነቡ ወንጌል ስትሰሙ ይሄ ነው ጸሎት የሚባለው። በጣም ሰፊ ነው ጸሎት። በአጠቃላይ ከእግዚአብሔር ጋር መነጋገር ማለት ከሆነ ስለ እግዚአብሔር ማሰብ አይምሮን በእግዚአብሔር ጉዳይ ቢዚ ማድረግ ጸሎት ነው። ጸሎት በጣም ሰፊ ሐሳብ ያለው እና የመጀመሪያው ይህንን በደንብ ማወቅና መረዳት ያስፈልጋል። ስለዚህ የጸሎት ቅደም ተከተልን ከማየታችን በፊት እነዚህን የቻለ የዘወትር ጸሎትን ጸልዮ ከዛ ሰባቱን ዕለታት ከዛ በኋላ የአንቀጸ ብርሃንን የውየድ ስዋዕን መልካ ማርያም መልካ ኢየሱስ ከዛ በእለቱ የሚታሰበውን ቅዱስ ለምሳሌ ዛሬ ስንት ቀን ነው? 13 ቅዱስ ሩፋኤል ይታሰባል። በዓለ እግዚአብሔር ነው። በዓለ እግዚአብሔር እነዚህን የሚነኩ ነገሮችን መጸለይ ይችላል። ነገ 14 ነው የጻድቁ አባታችን ያቡነ አረጋዊ እንዲሁም የጻድቁ አባታችን የገብረ ክርስቶስ በዓል በረከታቸው በሁላችንም ላይ ይደርብን። ስለነሱ የሚናገረውን በማንበብ እና በመድገም በመጸለይ በረከት መካፈል ይችላል። ይሄ አቅም ያለው ነገር ግን አቅም የሌለውስ ምን ማድረግ ጊዜ የሌለው ምን ማድረግ አለበት ቢባል
የዘወትር ጸሎትን ጸልዮ ለምሳሌ ነገ ዓርብ ነው የዓርብ ውዳሴ ማርያም መጸለይ ያለበት ከዛ ይሄ ድስዋ ብሎ አባታችሁ ነኝ ብሎ በዚህ መስጋት አለበት ይሄ ለክርስቲያን ሁሉ የተሰጠ ግዴታ የሚያውቅ በቃል የማያውቅ በመጽሐፍ ይሄን መጸለይ የክርስቲያን ግዴታ ከዛ ውጪ የቻለ በቀን 7 ጊዜ የቻለውን ሁሉ ሊያደርግ ይችላል ያልቻለ ይሄን ማድረግ የማይችል በዓለም ውስጥ የሚኖር ስራ ያለበት ጊዜ የሌለው የሚደክመው ቢኖር ደግሞ ጧትና ማታ ብቻ መቼና መቻልኳችሁ ጧትና ማታ ብቻ እግዚአብሔርን ማሰብ ይችላል ከዛ የጧትና የማታውም ደግሞ እንደ ሁኔታው እንደዚህ ስላችሁ ላሰንፋችሁ አይደለም በትክክል እንድትሰሙኝ ያስፈልጋል ለምሳሌ አባታችሁ ነው የተሰራበትን አቡነ ዘበሰማያት የተሰራበትን ምክንያት መተርጉማን ሲገልጡ የማቴዎስ ወንጌል ምዕራፍ 6 ላይ ለምን አጭር የሆነው አቡነ ዘበሰማያት የሚለውን ጥያቄ ይመልሳሉ አጭር የሆነበት ምክንያት ስራ የሚሰሩ ሰዎች ረዘመ ብለው ረጅም ጸሎት አናደርግም ብለው ሰንፈው እንዳይተኙ ምክንያት እንዳያጡ ጧት ቸኩለው ለስራ የሚወጡ ሰዎች ይሄማ በቃ ረፍዶብኛል እኮ አሁን ውዳሴ ማርያም እስከምደግም ድረስ ሰዓቱ ይሄዳል ብለው በዚህ ምክንያት የእግዚአብሔርን ስም ሳይጠሩ እንዳይወጡ ምክንያት እንዳይሆን አጭር ጸሎት አባታችሁ ነው ስንት ደቂቃ ሊፈጅ ይችላል አባታችሁ ነው ከበሰላም ገብርኤል ጋር ስንት ደቂቃ ይፈጃል ቆጥራችሁ ታውቃላችሁ 2 ደቂቃ ይፈጃል 2 ደቂቃ አሁን በጣም የቸኮለ ሰው 2 ደቂቃ ከእግዚአብሔር ጋር ማውራት ይከብደዋል በጣም የቸኮለ ሰው ማታ አስቡት እስኪ አሁን ስንቱ ሰው ነው ፌስቡክ ቲክቶክ ሲጎረጉር አምሽቶ ረጅም ሰዓት 90 ደቂቃ ኳስ ቆይቶ የተቃጠለ ሰዓት ተጨምሮ ከ90 ደቂቃ ጋር 120 ደቂቃ ከሆነች ከምትገፋ ቅሪላ ጋር የሚሯሯጡ ሰዎችን ሲያይ ቆይቶ 2 ደቂቃ ግን አባታችሁ ላይ ማለት የሚያቅተው ሰው ብዙ በዚህ ሲያልፍ ብዙ ሰው ታክሲ ተሰልፎ ረጅም ሰዓት የቆየ ሰው መጥቶ ግን እዚች 2 ደቂቃ ቆሞ አባታችሁ ላይ ማለት ያቅተው ሲያልፍ በሰላም አሳድረኝ ማለት ያቅተው ጠዋት ላይ ከዚህ ሄዶ በጣም ብዙ ነገሮች እንደሚያስጠብቁት ያወቀ እዚች በር ላይ 2 ደቂቃ አባታችሁ ላይ ማለት የሚያቅተው ሰው አለ ቀኑን አበላሽቶ መሄድ ማስባረክ የሚያቅተው በስንፍናው ምክንያት ከእግዚአብሔር ጋር ተጣልቶ መሄድ ይሄን ሌሊቱን ሙሉ ያደረበትን መንፈስ ተሸክሞ መሄድ አራግፎ መሄድ ሲችል ምሽከምለት አምላክ እዚህ ይያል እኔ ላይ ጣለው የሚያስጨንቀን እኔ ላይ ጣለው ይያለ ጌታ ጫንቃውንና ትከሻውን ሰጥቶት እዚህ ጥሎ መሄድ አራግፎ መሄድ ሲገባው 2 ደቂቃ መስጠት አቅቶት 2 ሰዓት ባስ ይጠብቃል 2 ሰዓት ባቡር ይጠብቃል ቀኑ ይበላሻል ስራው ይበላሻል ከሰው ጋር ይነጫነጫል ከሰው ጋር ይጋጫል ደብሮት ሙሉ ቀኑን ያዛጋ ይውላል ተስፋ እየቆረጠ ይውላል ማን አንዳንድ ነገሮቻችን እግዚአብሔር የሰጠን ነገር ማድረግ እድሎቹን መጠቀም ስላልቻለን እንደይስላችሁ እንዳልኳችሁ አባታችሁ ነው ብቻ ያላችሁ ሌሎቹን ጸሎቶች እንድትተዋቸው አይደለም ግን እግዚአብሔር እስከዚህ ድረስ ወርዶ ለኛ የሰራልን ስርዓት ይሄ ስለዚህ እነዚህን ጸሎቶች መጸለይ ግዴታ ነው ያንኳን ባይሆን አባታችሁ ነው የሚለውን መጸለይ ይሄ ሳይሆን ደግሞ ቢቀርስ ወደ መጨረሻው እድል ብንሄድ መስሪያ ቤት ሆነ መጸለይ ይችላል ቢሮ ውስጥ ሆነ መጸለይ ይችላል መኪና ውስጥ ሆነ መጸለይ ይችላል ረስተው ብትወጣስ ረስተው ብንወጣስ ሚረሳበት ጊዜ አለ ጸሎቱን ረስተው ተጣድፈን ወተን የሆነ ሰዓት ላይ ትዝ ቢልስ መኪናህን ዳራስ ይዘህ ወይ ደግሞ በእግር ከሆነ የምትሄደው የሆነ ቦታ ይዘህ አባታችን ወይ ብለህ በህሊና እሱን ጨርሰህ ወደ ስራ ሂድ በደረስክበት ቦታ ትዝ ባለህ ቦታ በየትኛውም ስፍራ ምግብ ከመብላት በፊት ጸሎቱ ትዝ ቢልስ እየበላህ እየጎረስ ወይም ልትጎርስ እንዲህ አድርገህ ትዝ ቢልስ ጉርሻውን አስቀምጠውና ጸልይ በደረስክበት ሰዓት ትዝ ባለ ሰዓት ያን ማድረግ ብዙዎቻችን የምንሳሳተው ምንድነው በቃ አሁንማ ጀምሬዋለሁ ይላል አሁን አንዳንዱ ሰው ጾሙን ከሻረው በኋላ በቃ እንደ በልቻለሁ ይልና መብላቱን ይቀጥላል ትዝ ባለ ሰዓት መጾም ጀምር ማድረግ በሚገባ ሰዓት 11ኛው ሰዓት ላይ ምክንያቱም እንደምታውቁት ወንጌል ላይ የተጻፈው እሱ የማቴዎስ ወንጌል ምዕራፍ 20 ላይ እንደ ሰዓት የመጡ 3 ሰዓት የመጡ 6 ሰዓት የመጡ 9 ሰዓት 11 ሰዓት የመጡ ሰዎች ጠዋት 1 ሰዓት ከገቡ ሰዎች ጋር እኩል ዲናር ተከፍሏቸው ማዕድን አቋርጠ ሳሊቬት እያረክ ምራቅ እየተናነቀ ምራቅህን እየዋጥክ የጸለይከው ጸሎት ማዕዱን አስቀድሞ ጸልዮ ከባረከው ሰው ጋር እኩል ዋጋ ሊያሰጥህ ይችላል ረሳው ስለሆነ ስለዚህ አንዳንድ ነገሮች እንዴት እንደምናደርግ ማወቅ አለብን
እና እነዚህ የቃል ጸሎቶች ተብለው ይጠራሉ። ከዚያ የሚችል የመጽሐፍ ጸሎቶችን በመጽሐፍ የመጽሐፍ ቅዱስ አንድ ምዕራፍ መዝለቅ ጸሎት ነው። ብዙ ሰው ይሄ አይመስለው። አንድ ምዕራፍ የመጽሐፍ ቅዱስ የትኛውም ክፍል መጽሐፈ ነገሥትም ይሁን ኦሪት ዘፍጥረትም ይሁን ኦሪት ዘጸአትም ይሁን ዘዳግምም ይሁን የቅዱስ ጳውሎስ መልእክት ራዕየ ዮሐንስም ይሁን አንድ ምዕራፍ ማንበብ በየትኛውም ጊዜ እሱ ጸሎት ነው። ሞባይል ላይ ሊሆን ይችላል፣ መጽሐፍ ቅዱስ ራሱ ሊሆን ይችላል። አንድ ምዕራፍ ማንበብ ጸሎት ነው። ስለዚህ የጸሎትን ስፋት በደንብ ማወቅ ይገባል። ቅደም ተከተሉስ ምንድነው? በተለይ ደግሞ ለጸሎት ስንቆም ማድረግ ያለብን ምንድነው? የመጀመሪያው ጸውዖ ስም ስምን መጥራት። እስኪ በሉ ስምን መጥራት በሉ። የመጀመሪያው የጸሎት ክፍል ስምን መጥራት ነው። ስምን መጥራት ሲባል ጸሎቱን የምናቀርበው ለእግዚአብሔር ሲሆን መጀመሪያ የታወቀ ነው። ለእግዚአብሔር ነው የምናቀርበው። የእግዚአብሔርን ስም እንጠራለን። ስንጠራ አብ ወልድ መንፈስ ቅዱስ ብለን ልንጠራ እንችላለን። ለምሳሌ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለን ልንጀምር እንችላለን። ይሄ ነው ስምን መጥራት የሚባለው። የመጀመሪያው ነአኩተከ እግዚኦ ወነሴብሐከ፣ ይሄ ስምን መጥራት ነው። አባታችን ሆይ ብሎ መጸለይ ስምን መጥራት ነው። አባታችን ሆይ የሚለው ምክንያቱም አባታችን እግዚአብሔርን እየጠራን ስለሆነ። ጸሎት ሃይማኖት ስንል እንደዛ፣ ቅዱስ ቅዱስ ስንል እንደዛ፣ እሰግድ ለአብ ወወልድ ወመንፈስ ቅዱስ አሐተ ስግደት እንደዛ፣ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ እያልን ስንናገር ስም እየጠራን፣ ሰላም ለኪን ዘንሰግድ ንብለኪ ማርያም እምነን አስተበቋኪ ስንል ስም እየጠራን፣ ታብዮ ነፍሴ ለእግዚአብሔር እያልን ስንጸልይ ስም እየጠራን፣ ከዛስ ፈቀድ እግዚ ብለን ስንጀምር ስም እየጠራን፣ አክሊለ ምህክነ እያልን ስንሄድ ስም እየጠራን። ይሄ ጸውዖ ስም ይባላል። ስምን መጥራት ይባላል። ለምንድን ነው ስም መጥራት የሚያስፈልገው? መጀመሪያ ቢባል ስሙ ላይ ኃይል ስላለ፣ ስሙ ውስጥ ኃይል ስላለ። የማን ስም ውስጥ? የእግዚአብሔር ስም ውስጥ ምን አይነት ኃይል? አምላካዊ ኃይል። የእመቤታችን ስም ውስጥ ያለው ኃይልስ ምን አይነት ኃይል ነው? የጸጋ ኃይል፣ የአምላክነት ኃይል አይደለም። የጸጋ ኃይል፣ የጸጋ ክብር ኃይል፣ የጸጋ በረከት ኃይል የእመቤታችን ስም ላይ። የቅዱሳን የመላእክት የሰማዕታት ስማቸው ላይ ምን አለ? የጸጋ ኃይል እንደየተሰጣቸው መጠን። ስለዚህ አስቀድመን ስማቸውን እንጠራለን። አይ እንዲህ የሚል ጥያቄ ሊነሳ ይችላል። ጸሎት መጸለይ ማለት ከእግዚአብሔር ጋር መነጋገር ነው። ከማን ጋር መነጋገር? ከእግዚአብሔር ጋር መነጋገር ነው ከተባለ ከቅዱሳን ጋር መነጋገር ለምን አስፈለገ? ምን ጥያቄ ሊነሳ ይችላል። ከእግዚአብሔር ጋር መነጋገር ማለት ከእግዚአብሔር ከሆኑት ጋር መነጋገር ማለት ህብረት ነው። የብቻ የሚባል ነገር የለም። ከእግዚአብሔር ጋር የሚነጋገር ሰው የእግዚአብሔር የሆኑትን ሰዎች እንደየደረጃቸው በየተራ ያናገራቸው። በነገራችን ላይ ቅዱሳንን በጸሎታችን ውስጥ የምንጠራበት ምክንያት ቅዱሳን አልሞቱም፣ ሕያዋን ናቸው። በስጋ ቢሞቱ እንኳን በነፍስ ሕያዋን ናቸው። ሕያዋን ናቸው ደግሞ ሲባል ሲኦል ውስጥ አይደለም ያሉት፣ ገነት ውስጥ ናቸው። ይሄ ብቻም አይደለም፣ በኋላ በትንሣኤ ዘጉባኤ ነፍሳቸውን ከስጋቸው ጋር አዋህዶ ያስነሳቸው። ያን ህይወት እናስባለን፣ ያ የዘላለም ህይወት እናስባለን። ስለዚህ ራሱ ጌታ የተናገረው ቃል አለ። የማቴዎስ ወንጌል ምዕራፍ 22 ከቁጥር 30 ጀምሮ እንደምታውቁት እነዚህ ሰዱቃውያን የጠየቁትን ጥያቄ አስመልክቶ የመለሰው መልስ አለ። ጌታ ኢኮነኪ አምላከ ሙታን አለ አምላከ ሕያዋን። ጌታ የሙታን አምላክ አይደለም። የምን አምላክ ነው? የሕያዋን አምላክ። ልብ በሉ። ራሱ ጌታ ምን እንዳለ ታውቃላችሁ? እግዚአብሔር የአብርሃም አምላክ ነው፣ የይስሐቅ አምላክ ነው፣ የያዕቆብ አምላክ ነው። አብርሃም ሙቷን አልሞተም፣ ይስሐቅስ ሙቷን አልሞተም፣ ያዕቆብስ በስጋ ሙቷን አልሞተም። በነፍስ ግን ምንድን ናቸው? ሕያዋን ናቸው። እና እግዚአብሔር ራሱ የአብርሃም አምላክ ነኝ ብሎ አብርሃምን ጠርቶ ይስሐቅን ጠርቶ ያዕቆብን ጠርቶ ስጋቸው ገና መቃብር ውስጥ እንደበሰበሰ እንደተልከሰከሰ ሆኖ እያለ የና አብርሃም አምላክ ነኝ እነሱም ሕያዋን ናቸው ብሎ ከተናገረ ቅዱሳንን ሞተዋን ብዬ የምናገረው እኔ ምንድን ነኝ? ይሄን አለመረዳት ነው። ህይወት ምን እንደሆነ ደረጃ ይሄ ብቻም አይደለም። በሉቃስ ወንጌል ምዕራፍ 16 ላይ የተጻፈው አልዓዛር ጋር በተገናኘ ያለው የተጻፈው ክፍል ነዌ ጋር ሲነጋገር የነበረው አብርሃም በሲኦል ውስጥ በእግዚአብሔር እጅ እንደ ድንኳን ሆናላቸው እግዚአብሔር እጅ በክብር ውስጥ ሆኖ ነዌን ሲያናግረው ነበር። ሕያው እንደሆነ ማሳያ በአብርሃም እቅፍ። እንዲያውም አብርሃም ሙቷን በስጋ እቅፉ ግን መጠጊያ ሆኖ ነው የተገለጠው በመጽሐፍ ቅዱስ። መጠጊያ አልዓዛር ሞተ፣ መላእክት መጥተው ነፍሱን ወደ አብርሃም እቅፍ ወሰዷት ነው የሚለው። ነዌንስ ሞተ፣
ከዛስ ተቀበረ ነው የሚለው። ከዛስ በሲኦል በስቃይና በመከራ ውስጥ ነበር ነው የሚለው። ስለዚህ ሕያዋን ናቸው። ስለ ቅዱስ ጳውሎስ ብትጠየቅ እኔ መልሴ ምንድነው? በስጋ ሞቷል፣ በነፍስ ግን ሕያው ነው። ሕያው ከሆነ ይሰማኛል። ስለዚህ በጸሎት አናግረዋለሁ። ቅዱስ ጊዮርጊስ በስጋ ሞቷል፣ በነፍስ ግን ሕያው ነው። ስለዚህ ሕያው ከሆነ አናግረዋለሁ። ለምን? ቅዱስ ጊዮርጊስ በነፍስ ሙቷን የሚል ከሆነ እግዚአብሔርን የሙታን አምላክ ብዬ እየተናገርኩ እና አንዳንድ ነገሮችን እንዴት መረዳት እንዳለብን ማስተዋል አለባቸው። ቅዱሳንን የምንጠራቸው ለዛ ቅዱሳን ሕያዋን ናቸው። በዚህ ምክንያት በጸሎታችን እንጠራቸዋለን። ግን እንዲህ ሲባል ቅደም ተከተሉን በመጠበቅ እግዚአብሔርን አድርግልን ብለን ነው የምንለምነው። ቅዱሳንንስ አስደርጉልን ብለን ነው የምንለምናቸው። እግዚአብሔርን ስጠን ብለን ነው የምንለምነው። ቅዱሳንንስ አሰጡን ብለን ነው የምንለምናቸው እንጂ ቅዱስ ጊዮርጊስን ስጠኝ ብዬ አይደለም የምለምነው፣ አሰጠኝ ብዬ ነው። ማልድልኝ ብዬ ነው የምለምነው። ቅዱስ ጊዮርጊስን ለምንልኝ፣ አምላክን ለምንልኝ ብዬ ነው የምለምነው እንጂ ፈጥረኸኛን ብዬ አይደለም የምለምነው። ተሰቅለህልኛል፣ ሙተህልኛል፣ በደምህ ነፃ ወጥተኸኛል ብዬ አይደለም የምለምነው። ቅዱስ ጊዮርጊስን ማልድልኝ፣ ስለኔ ከሞተው ስላንተም ጭምር ከሞተው ከክርስቶስ ማልድልኝ ብዬ ነው ቅዱስ ጊዮርጊስን የምለምነው። አነጋገሩን ማወቅ ያስፈልጋል። ቅዱስ ጊዮርጊስን የሰማይና የምድር ፈጣሪ ነህ ብዬ አይደለም የምጠራው። የሰማይና የምድር ፈጣሪ የሆነውን አምላክን አገልግለሃን፣ አገልጋዩ ነህ፣ ባሪያው ነህ እና ቅርቡ ነህ፣ ባለሟሉ ነህና ለምንልኝ ብዬ ነው የምለምነው። እሱን መለየት ያስፈልጋል። ስለዚህ የመጀመሪያው ስምን መጥራት። አንድ የሚገርም ቃል አለ በትንቢተ ኢዩኤል ምዕራፍ 2 ቁጥር 30 ላይ ስትመለከቱ ወኩሉ ዘጸውዐ እስመ እግዚአብሔር ይድህን ይላል። የእግዚአብሔርን ስም የጠራ ሰው ሁሉ ይድናል ይላል። የእግዚአብሔርን ስም የጠራ ሁሉ ምን ይላል? ይድናል ይላል። ትንቢተ ኢዩኤል ምዕራፍ 2 ቁጥር 32 ላይ እንግዲህ ልብ በሉ፣ የእግዚአብሔርን ስም የጠራ በማመን ማለት ነው። በማመን ባለማመን ከሆነ የእግዚአብሔርን ስም በከንቱ መጥራት ተብሎ ነው የሚገለጠው። የእግዚአብሔርን ስም በከንቱ መጥራት ምን እንደሚል ታውቃላችሁ? መጽሐፍ ኦሪት ዘጸአት ምዕራፍ 20 ከቁጥር 7 ጀምሮ ስትመለከቱ የእግዚአብሔርን ስም በከንቱ አትጥራ ይልና እግዚአብሔር ስሙን በከንቱ የሚጠራውን ሰው ከበደሉ አያነጻውም ይላል። እደግመዋለሁ። የእግዚአብሔርን ስም በከንቱ አትጥራ ይልና እግዚአብሔር ስሙን በከንቱ የሚጠራውን ሰው ከበደል አያነጻውም ይላል። የእግዚአብሔርን ስም በከንቱ መጥራት ምን ማለት እንደሆነ ታውቃላችሁ? በሐሰት መማል፣ በውሸት መማል፣ የእግዚአብሔር ስም ላይ መሳለቅ፣ የእግዚአብሔር ስም ላይ መቀለድ፣ የእግዚአብሔር ስም ላይ መዘባበት፣ የእግዚአብሔርን ስም ማቃለል፣ ዝቅ ማድረግ። እንደዛ አሁን በየሚዲያው የምትሰሙት የእግዚአብሔር ስም ላይ የሚቀልዱ ሰዎች አሉ። አሁን እነዚህ ስዕል የሚቀዱ ምናምን የምታዩዋቸው ይቀጥላል። በነገራችን ላይ ታቦት ላይ የሚቀልዱ ሰዎች አላያችሁ? ታቦት አስመስለው ኩበት እያጠኑ ማይጠንት አስመስለው ምናምን የሆነ ጨርቅ እዚህ ጠቅለው በዚያ ስም የሚቀልዱ ሰዎች በማን ስም እንደሚቀልዱ ታውቃላችሁ? በእግዚአብሔር ስም። በእውነት እነዚህ ሰዎች ከበደላቸው አይነጹ። አንደኛ ቅኖች አይደሉም፣ ቅኖች አይደሉም። ማንም ሰው አሁን በቅንነት ቢረዳ ቅዱሳንን አናመልክም እያልን ሁሉ ጊዜ እየተናገርን እመቤታችንን አናመልካትም እያልን እነሱ ደግሞ እንቢ ታመልኳታላችሁ። ይሄ አሁን ቅንነት የጎደለው አይደል? ክፋት እኮ ነው፣ ክፋት ነው፣ ጠማማነት ነው። እንዲህ አይነቱን ሰው እግዚአብሔር በደሉን አያነጻውም። ለምን እንደሆነ ታውቃላችሁ? የእግዚአብሔር ስም ላይ እየቀለደ የኢየሱስን ስም እየጠራ የጌታን ስም እየጠራ እኔ ጌታ ነኝ እያለ በሐሰት ግን ቤተክርስቲያኒቷ የማትለውን ትምህርት፣ የማትናገረውን ነገር፣ የማታደርገውን ስርዓት፣ የማትፈጽመውን ስርዓት በውሸት እየተመዘዘ የሚናገር ሰው ይሄ የእግዚአብሔር ስም ላይ የሚቀልድ ነው። ከበደሉ አይነጻም። በእውነት ከበደሉ አይነጻም። ያው ለምሳሌ ለእናንተ ዝም ብዬ ሐሰተኛ መረጃ ብነግራችሁ አሁን እግዚአብሔር ይቅር አይለኝም። ይህ ማን ነው? ለምሳሌ ዝም ብሎ የሆነ ሃይማኖት ጠርቼ የሆነ ሃይማኖት እኮ እዚህ ቦታ እንዲህ እኮ ይደረጋል፣ እንደዚህ እኮ ይፈጸማል ብዬ በውሸት ለእናንተ ብነግራችሁ ኃጢአት ነው። ይሄ የኦርቶዶክስ ጠበቃ መሆን አይደለም፣ እንዲያውም የኦርቶዶክስ ጠላት መሆን ነው። የእግዚአብሔር ወዳጅ መሆን አይደለም፣ የእግዚአብሔር ጠላት መሆን ነው። ለምን? ሐሰትን እግዚአብሔር ይጠላል። የሐሰት አባት ዲያብሎስ ነው፣ የውሸት አባት ዲያብሎስ። እና ብዙ ሰዎች ያልተረዱት አለ። ስምን መጥራት የመጀመሪያው በጸሎት ላይ ስምን መጥራት፣ እግዚአብሔርን መጥራት። ሁለተኛው አኮቴት ነው። የጸሎት ቅደም ተከተል የመጀመሪያው ስምን መጥራት። ለምሳሌ አባታችን ሆይ ብለን ስንጠራ አባታችን ሆይ አለን፣ ስም ጠራን። ከዛ በየት የምትኖር አለን?
በሰማይ ስም ጠራን አድራሻ ተናገረ ስም መጥራት ማለት እሱ ምክንያቱም ጸሎቱን ለማን እንደምንጸልይ ማሳወቅ ስላለብን ለምሳሌ ያው ቅዱስ ሚካኤል ብትሉ ቅዱስ ገብርኤል አቤት አይላቸው ምክንያቱም ስሙ አይደለም ቅዱስ ሚካኤል ቅዱስ ገብርኤል ብትሉ ቅዱስ ሚካኤል አቤት አይላቸው ለምሳሌ የኔን ስም ብትጠሩ የኔታ ፍቅረ ማርያም አቤት አይሏቸው ወይ መቀሲስ ተሾመ አቤት አይሏቸው ምክንያቱም የሳቸው ስም አይደለም እና ምን ጠራው ውክልናው የስም ውክልና ቀላል ነገር አይደለም ለምሳሌ እግዚአብሔር በተለያየ ጊዜ ስሙን የገለጠባቸው ጊዜያት አሉ ለምሳሌ ሙሴን ታስታውሱ እንደሆነ ሲጠራው ማን ነው ስምህ ብሎ ነው የጠየቀው ሙሴ እግዚአብሔር ራሱ ከቁጥቋጦ ውስጥ ሆኖ ሲጠራው ማን ነው ስምህ አለ ስምህ ምን ይሰራልሃል አለ ለማንኛውም ሄደህ የምትነግራቸው ያህዌህ እንደምባል ንገራቸው ያለ የነበረ የሚኖር ብለህ ንገራቸው ነው ለምንድን ነው ሙሴ ስሙን የጠየቀው ውክልና ያስፈልጋል ወደ ተላከበት ሲሄድ እስራኤል ማን ላከ ብለው ሲጠይቁት ማን እንደላከው መናገር አለበት ከዛስ እግዚአብሔር መለያውን ሲገልጥ እኔ አብርሃም የይስሐቅ የያዕቆብ አምላክ ነኝ ይሄ ብቻም አይደለም ያዕቆብ ስሙን ጠይቆታል ወደ ዘፍጥረት ምዕራፍ 32 ላይ እንደተገለጠው ስምህን ንገረኝ ብሎ ጠይቆታል ለምን ነው ስሙን የፈለገው ስም ውስጥ ኃይል አለ ስም ውስጥ ውክልና ስም ሲጠራ ለምሳሌ አሁን ነቃጥበብ ብትሉ ከራስ ጠጉሬ እስከ እግር ጥፍሬ ድረስ ያለው አካል መልስ ይሰጣል አንደበቴ ብቻ አይደለም አቤት የሚለው አንደበቴ ብቻ ህዋሳቴ በሙሉ መልስ ይሰጣል ከናንተ መካከል የሆነ ስም ብጠራ ስሙ የሆነ ሰው ይደነግጣል ለዛ ነው ስም ያለው ምንድነው ይባላል ሞኝ ነው ይባላል ሞኝ ሆኖ አይደለም እኮ ግን ልክ ስሙ ሲጠራ ድንግጥ ያንድ ቦታ የገጠመኝ ልንገራችሁ አንድ ሊቀ ጳጳስ ልንሸኝ አንድ ቦታ ሄደን ከአዲስ አበባ ውጭ እና የቅኔ የአገልግሎት ምናምን ነበርና እና በአጋጣሚ እኔ ተዘጋጅቻለሁ ያው ተነግሮኛን ቅኔ እንዳረግ አውደ ምሕረት ላይ እኔም ተዘጋጅቻለሁ ሌላ ሰውም በእኔ ስም መጋቢ ሐዲስ ነቃጥበብ የሚባል ሰው ተዘጋጅቷልና ከዛ ፕሮግራም መሪው አሁን ቅኔውን የሚያቀርቡልን መጋቢ ሐዲስ ነቃጥበብ ሲል እኔም ተነሳው ያ ሰውዬም ተነሳ ሁለታችንም ተነሳን እና ወይ በአባታችን ያኛው መጋቢ ሐዲስ ነቃጥበብ አባቡ ይባላሉ አሁን የደብረ ብርሃን የሰሜን ሸዋ ሀገረ ስብከት ስራ አስኪያጅ ናቸው በጣም የተማሩ ናቸው እና እሳቸውም ተነሱ እኔም መጋቢ ሐዲስ ነቃጥበብ የሚለው ስሜ ነው እየተነሳው ተፋጠጥን መሃል ይሄ ቅኔ የሚባለው ነገር ደግሞ በጠባዩ ተዘጋጅታችሁበት ስትሄዱ የሚፈላ ነገር ነውና ትግስት ጊዜ መስጠት የሚፈልግ ነገር አይደለም እውነት ለመናገርና እና እኔ ማለት ያው ትህትና የሚባለው ነገር አለ እሳቸው ይቅደው የሚባለው በዛ ሰዓት ግን እሱ ትዝ አይላቸው እና እሳቸው ማፈጠጡ እኔም ከዛ ፕሮግራም መሪው ደግሞ እኔ ለእሳቸው ነው ስጥ የተባልኩት እኔ ማቀው እሳቸውን ነው ለእርሱ አልተነገረኝም ለኔ ማለት ነው እንደዛ ያለኝ አይ እንግዲህ አንተ እንደዛ ካልክ እኔ በጉልበት ብዬ ዝም ብዬ ጀመርኩኝ ማለት ነው ከዛ በኋላ ከኋላ ያለው ሰው ያጅብ የለ ሰው ስጠው ማለት ጀመረ ተሰጠኝ እኔ ቀድሜ ራሴን ያው የተጫንኩትን አውርጄ ከዛ በኋላ እንደገና ወደዛኛው ሰው ተሄደና ያን ያውን መጋቢ ሐዲስ ነቃጥበብ ከፍ ያለው ተብሎ ቢሆን ኖሮ እኔ እነሳ ነበር መጋቢ ሐዲስ ነቃጥበብ አባቡ ተብሎ ቢሆን ኖሮ እሳቸው ይነሱ ነበር አያችሁ ስም ውክልናን ይፈልጋል ስለዚህ ስም መጥራት የሚያስፈልገው ጸሎቱን ወደ ማን ለማን እንደምናቀርበው ስለሚያስፈልግ ነው ሁለተኛው አኮቴት ማለት ምስጋና ማለት ነው ምስጋና በጸሎት ላይ በጣም ጥንቃቄ ማድረግ ያለባችሁ አስቀድማችሁ ማመስገን አለባችሁ መቆም ስለቻላችሁ ጊዜውን ስላገኛችሁ አንደበት ስለሰጣችሁ ሙሉ አካል ስላላችሁ ጤነኞች ስለሆናችሁ ክርስቲያኖች ስለሆናችሁ አስቀድማችሁ ማመስገን አለባችሁ ለምሳሌ አባታችን ሆይ በሰማያት የምትኖር ካለን በኋላ ምንድነው ስምህ ይቀደስ ይሄ ምስጋና በነገራችን ላይ ሁሉ ጊዜ ላለው አባታችን ሆይ የሚለው ጸሎት ብቻ አይደለም የጸሎት መለኪያ ነው የጸሎት ፎርማሊቲ ምን ማሟላት እንዳለበት የሚያሳይ ጸሎት ብቻ አይደለም ለምሳሌ ጌታ ራሱ ሲናገር እናንተ ግን ስትጸልዩ እንዲህ ብላችሁ ጸልዩ ነው እንጂ ይህን ብቻ ጸልዩ አይደለም የሚለው በጣም ብዙ ሰው መጽሐፍ ቅዱስን ስላልተረዱት ብዙ ወንድሞቻችን በእውነት እግዚአብሔር ማስተዋሉን ያድላቸው ሌላ ጸሎት አያስፈልግም የሚላችሁ ለዛ ለምን አንደኛ እነሱ አብዛኞቹ ሰነፎች ናቸው እውነት ለመናገር ሁለተኛ ደግሞ ሰነፎች ብቻ ሳይሆን በደንብ አያነቡትም አሁን ጌታ እንዲህ ብላችሁ ጸልዩ እንጂ የሚለው ይህንን ጸልዩ አይደለም የሚለው ይህንን ጸልዩ ብሎ ቢሆን ኖሮ ሌላ ጸሎት አያስፈልግም ይሄን ብቻ እንጸልያለን ይባላል ጌታ ግን ያለው ስትጸልዩ እንዲህ ብላችሁ ጸልዩ
ለምሳሌ አንድ ሰው እንዲህ አድርግ ቢላችሁና ይህን አድርግ ቢላችሁ ሁለቱ የተለያዩ ናቸው አይደለም? እንዲህ አድርጉ ካላችሁ እንዴት እንደምታደርጉ ባውንደሪ እየሰጣችሁ ቅጽ እየሰጣችሁ ድንበር እየሰጣችሁ መስመር ሲስተም እያሳያችሁ አንተ ይሄን እንዲህ አድርገ ስራ ይሄን ስራ ከተባላችሁ ስፔሲፊክ የሆነ ታስክ ነው የተሰጣችሁ ስለዚህ አንተ ትሰራላችሁ እንዲህ አድርጉ ከተባላችሁ ግን ሌላ በጣም ሰፊ ነው ስለዚህ ጌታ የሚለው እንዲህ ብላችሁ ጸልዩ አባታችሁ ነው ይበሉ ያ ማለት ስም ጥሩ በየት እንዳለው በሰማይ መኖሬን ልዕልናዬን ርቀቴን ምጥቀቴን ይሄን ወቁ ከዛ ስሜን አመስግኑ ከዛ ደግሞ ምን ብላችሁ መለመን እንዳለባችሁ አስቀድማችሁ ስለምን መጸለይ እንዳለባችሁ ለምሳሌ መንግስት ትምጣ አሁን ይሄ መንግስት ትምጣ የሚለው ቃል መንግስትን መውረስን የሚያሳይ እንጂ መንግስት ትምጣ ቃል በቃል ማለትን ብቻ የሚያሳይ አይደለም ቃል በቃል ማለትን ብቻ እንዲህ ልል እችላለሁ ለምሳሌ መንግስት ትምጣ በሚለው ቦታ ጌታ ሆይ ወደ መንግስተ ሰማያት እንድገባ ፈቃድ ይሁንልኝ ልል እችላለሁ ለመንግስተ ሰማያት አብቃኝ መንግስተ ሰማያትን አውርሰኝ ክብርህን እንዳይርዳኝ ወደ ጌትነትህ ጥራኝ ለጌትነትህ አብቃኝ በጌትነትህ እንዳይህ አድርገኝ ፈያታዊ ዘይማን አይቶ እንደለመነ እኔንም እንደ ፈያታዊ ዘይማን መንግስትን ግለጥልኝ አሳየኝ ብዬ ልለምን እችላለሁ ግን በአንድ ቃል ሲገለጥ ምን ትምጣ ማለት ነው መንግስት ትምጣ ማለት ይሄ ነው እንዲህ ብላችሁ ጸልዩ ማለት እንደሱ እንደዚህ ስላችሁ አባታችሁን አትበሉ ማለት አይደለም ይሄን መጸለይ እንዳለ ሆኖ ግን እንዴት እንደምንጸልይ እንጂ የተነገረ ይሄን ብቻ ጸልዩ ሚል አይደለም ስለዚህ የመጀመሪያው ምስጋና የመጀመሪያው ስም መጥራት ከዛ ቀጥሎ ማመስገን ከልመናው ቀድሞ ማመስገን አኮቴት የሚባለው እሱ ነው አኮቴት ሶስተኛ ሐሲሰ ርስተ መንግስተ ሰማያት ርስትን መፈለግ የመጀመሪያው ስም መጥራት አልኳችሁ ሁለተኛው አኮቴት ወይ ምስጋና ማቅረብ ስምህ ይቀደስ ብሎ ማቅረብ ስምህ ይቀደስ የሚለው ስምህ ይቀደስ ማለት ብቻ አይደለም በፊትህ እንድቆም ስለረዳኸኝ አመሰግናለሁ ማለት ይገባል ጤናዬን ስለሰጠኸኝ አመሰግናለሁ ማለት ይገባል እና በጣም ብዙ የምናመሰግንባቸው ነገሮች ደግሞ አሉ ክርስቲያን ደርሶ በእግዚአብሔር ፊት ቆሞ እባክህ እንጀራ ስጠኝ እባክህ ትዳር ስጠኝ እባክህ ስራ ስጠኝ እባክህ ጤና ስጠኝ አይልም ነውር ነው መጀመሪያ ማመስገን ይሄ ብቻ አይደለም ይሄ ምስጋና የሚባለው ነገር በነገራችን ላይ ለእግዚአብሔር ብቻ አይደለም ለሰዎች ራሱ ማመስገን ልመዱ በሁለት አላዋላላችሁ ሰው ምስጋና ምርቃት ስጡ ለሚያስተምራችሁ ሰው ምስጋና ስጡ ቃለ ሕይወት ያሰማልን በሉ ለሚዘምርላችሁ ሰው ዝማሬ መላእክት ያሰማልን በሉ በመንገድ ለሚያስቀድማችሁ ሰው አመሰግናለሁ በሉ እግዚአብሔር ይባርክ በሉ እነዚህ ጥሩ ቃላትን መናገር ልመዱ በጣም ብዙ ነገሮች አሁን አይምሮአችንን የጎዱት ሚዲያው ላይ የምናየው ነገር አብዛኛው ክፉ እንከን ቂም በቀል ጥላቻ ትችት ስድብ በቃ በሁሉም ላይ እነዛ ነገሮች ምን ያደርጉ እንደመጡ ታውቃላችሁ ይሄ ጨለምተኛ ያደረገን መጣ እና በጣም እንደው እንደ ክርስቲያን እንዲህ አይነት ይሄ ብቻም አይደለም እንዳልኳችሁ ስም መጥራት ሲባል እንኳን እግዚአብሔርን ስም መጥራት ይቅርና እንኳን የመላእክትን ስም መጥራት ይቅርና እንኳን የእመቤታችን የጻድቃን የሰማዕታት ስም ይቅርና በዚህ ዓለም ላይ የምታውቁትን ጥሩ ደግ ሰው ስም መጥራት ራሱ ጥሩ ነው ከሐሜት አሁን ብዙ ሰው የሚያደርገው ደስ የሚለው ቡና እየጠጣ ሰው ሲታማለት ነው ደስ የሚለው ገሊት እኮ እንዲህ ሆና ነው አሉ መኪናውን እኮ የገዛቸው ከገሌ ጋር እንደዚህ ሆና ነው አሉ በትዳሯ እኮ እንደዚህ ናት አሉ ልጆቹ እኮ እንደዚህ ነው አሉ ልጁ እኮ እሷ እኮ አይደለም አሉ ሁሉስ ብሎ በየቤተሰቡ ገብቶ የሚፈተፍት ማአት ሰው እነዚህ ነገሮች ብትተዋቸው ከነጭራሹ ከአይምሯችሁ ቢወጣስ ስለ መጥፎ ነገር ማውራት ቢቀርስ ብትቀንሱስ ስንት የሚወራ ይያለ ለምን የመጽሐፍ ቅዱስ ክፍል አንስተን የሙሴን ታሪክ ማናወራበት ለምን የአብርሃምን ታሪክ በገባልክ ማናወራበት ለምን እነ ይስሐቅን ታሪክ በገባልክ የነ ሳራን ታሪክ በገባልክ ማናወራበት የነ ቅዱስ ጳውሎስን መልእክት በገባልክ ማናወራበት ለምንድን ነው ውቅያኖስን የሚያክል ምስጢር ይያለ እዚህ ሰፈር ውስጥ ማድ ቤት ሰው መኝታ ቤት ውስጥ አልጋ ድረስ እየገባን ምናማው ይሄ ቆሻሻ ነገር ነው በጣም ቆሻሻ አይምሮ የሚያቆሽሽ ነገር በጣም ብዙ አሁን አብዛኛው ስራ ፈት ይሆንና መጥቶ ቤተክርስቲያን ውስጥ ራሱ አገልጋዩን በየግሉ የእያንዳንዱን አገልጋይ ታሪክ ሁሉ ያፈጠረ ያንጠረጠረ የሚያወራ ሰው በጣም ብዙ ነው ቄስ ገሌ እንዲህ ናቸው አሉ ዲያቆን ገሌ እንደዚህ ናቸው አሉ ሰባኪው እንደዚህ ነው አሉ ዲኒ ጸሐፊው እንደዚህ ነው አሉ አለቃው እንደዚህ ነው አሉ ንግሪ እንደዚህ ናቸው አሉ
ጎበዝ ምንድነው የሚጠቅማችሁ? ይሄ ምንድነው የሚጠቅመው ለክርስቲያን? ምንድነው የሚጠቅመው ለአንድ ኦርቶዶክሳዊ? ይሄ ራሱን የቻለ የራሱ ክፍል አለው። እንደዚህ ሲባል እኛ እንደፈለግን ቤተክርስቲያኗ ላይ እንሆናለን ማለት አይደለም። የሚመለከተው ክፍል ግን አለ። ሁልጊዜ ጥፋት ካለ ችግር ካለ አይመለከታችሁም ማለት አይደለም። ማቅረብ በሚገባችሁ ደረጃ ልታቀርቡት ለሚመለከተው አካል ልታቀርቡት ትችላላችሁ። ግን ቡና እየጠጡ እንዴት ቅዱስ ጊዮርጊስን የሚያክል ሰማዕት እዚህ ተቀምጦ ስለሱ ታሪክ ሳናውቅ የአገልጋይ ታሪክ መሸምደድ ግን ምን የሚሉት ነው? ምን ይሰራላችኋል የኔ ታሪክ? በጣም ብዙ ሰው ለዛ ነው ቲክቶክም ላይ ይሄ መንፈሳዊ ነገር ያሳልፈዋል። ከዛ ዘፈን እስከሆነ ሌላ ነገር እስከሆነ ሐሜት እስከሆነ ሰበር ከተባለስ በቀይ ከተጻፈስ የሚያስደነግጥ ከሆነስ የሞት ዜና ከሆነስ እገሌ በመኪና አደጋ ሞተ የሚባለው ከሆነስ ተመልሶ ፈልጎ ሰርች አድርጎ ጭምር ያየዋል። አይምሮአችን ክፉ ነገር ይፈልጋል። እና እነዚህ አይነት ነገሮች ምንድነው የሚያደርጉን? መጨረሻ ላይ ጨለምተኛ አይምሮአችን ጥቁር ይሆን። ከዚህ እግዚአብሔር ሁላችንንም ይሰውራል። ስለዚህ ይሄ ምን ፈልገው ነገር አስቀድመን ማወቅ አለብን። ጌታ የተናገረው በማቴዎስ ወንጌል ምዕራፍ 6 ቁጥር 33 ላይ መቅድመ ህሱ መንግስቶ ወጽድቆ አስቀድማችሁ መንግስቱንና ጽድቁን ፈልጉ። በቃ ክርስቲያን የተሰጠው ኃላፊነት ይሄ ነው። ማውራት ያለባችሁ ቀድማችሁ ስለ መንግስተ ሰማያት ነው። አሁን ብዙ ሰው ማህሌት የሚመጣው ለሾው ነው፣ ለመንግስተ ሰማያት አይደለም። ለእይታ ቲክቶክ ላይ ቀርጾ ማህሌት እየሄድኩ ነው ብሎ ለማሳየት እዚህ ቦታ አደርኩኝ ለማለት ከህንፃ መርጦ ከካህን መርጦ ከማህሌት መርጦ ከመርጌታ መርጦ ከድምጽ መርጦ ከቦታ መርጦ አትደሩ አይደለም። ማህሌት አትደሩ አይደለም። ሁሉም በየአጥቢያው ይደር። ግንስ ከአዲስ አበባ ጫፍ ተነስቶ ቦሌ መድኃኔዓለም የሚያደርሰዋል። ለመጽደቅ አይደለም የሚሄደው። እየነቀፍኩኝ አይደለም። ጭፈራ ቤት ከሚያደር ማህሌት ማደሩ መልካም። ግን ደግሞ ብዙ ሰው የሚሄደው የሆነ ቦታ ሆኖ ማህሌተ ጽጌ አደርኩኝ ብሎ ለማሳየት አበባውን ለማሳየት የማህሌቱን ብዙ ቪው ለማግኘት ቲክቶክ ላይ ለመልቀቅ ሚዲያውን ለመቆጣጠር ለመጽደቅ እናደርገው። እስኪ ጾም ለመጽደቅ ይሁን፣ ጸሎታችን ለመጽደቅ ይሁን፣ ማህሌቱም ለጽድቅ ይሁን፣ ሰዓታቱም ለጽድቅ ይሁን፣ ቁርባኑም ለጽድቅ ይሁን፣ ማስቀደሱም ለጽድቅ ይሁን። አናሳዝንም ግን ጊዜያችንን አጥፍተን ሌሊቱን ሙሉ እንቅልፋተን አድረን የሚያሳዝነው የሚያስጨንቀን ምን አይነት ፎቶ ፌስቡክ ላይ እንደምንለቅ ነው የሚያስጨንቀን። ምን አይነት ቪዲዮ ቲክቶክ ላይ እንደምናሳየው አናሳዝንም? እንቅልፋተን ማግኘት የሚገባንን በረከት እዚህ ቅዱስ ቦታ የመጨረሻው ቅዱስ ስፍራ ድረስ መተን የሚገባንን በረከት እንኳን ለማግኘት ያልታደልነን። በእውነት እግዚአብሔር ከእንዲህ አይነት ውዳሴ ከንቱ ሁላችንንም ይሰውረን። በጣም ማግኘት የሚገባ መንግስተ ሰማያትን የሚፈልገው የትኛው ሰው? ከትዳር በፊት ከስራ በፊት ከማንኛውም ነገር ጌታ የገባልን ቃል እንዲህ ነው፣ ወዘንቱሰ ኩሉ ይትወሰከክሙ፣ ሌላው ሁሉ ይጨመርላችኋል የተባለ። ሌላው ትርፍ ነው። አሁን እኛ ራቱን ትተን ዳረጎቱን ነው የምንለምነው። ይሄ ነው ልክ እንደ ውሻ አሁን ዝም ብላችሁ አጥንት ብትልኩለት የተረፈውን እሰጥሃለሁ ብትሉት እስከሚተርፍ አይጠብቅም። የሚፈልገው የጋጣችሁን አጥንት ብትልኩለት እሱን እንደምንም ብሎ እየላሰ መቆየት ነው የሚፈልገው። እና እኛ አንዳንድ ጊዜ የተሰጠን ራትተን ዳረጎት ጉርሻ ፈላጊዎች እንሆናለን። እግዚአብሔር ለሁላችንም ማስተዋሉን ያድለን። እና በጸሎት ውስጥ ሐሲሰር እስተ መንግስተ ሰማያትን መጠየቅ ነው። ከዛ ከሲተ ፈቃድ ማለት ፈቃድን መግለጥ፣ ምን ፈልገው ነገር ማሳየት ያስፈልጋል። እሱ በጸሎት ከዚህ በኋላ እነዚህ ነገሮች የመጀመሪያው ስም መጥራት፣ ሁለተኛው ምስጋና ማቅረብ፣ ሶስተኛው ደግሞ መንግስተ ሰማያትን መለመን፣ ከዛ አራተኛው የሥጋ ፈቃዳችንን መለመን። ከዚህ በኋላ ያለው ምክንያቱም አሁን የእግዚአብሔርን ስም ጠራን፣ ከዛ የእግዚአብሔርን ስም ጠርተን አመሰገንን፣ ከዛ ቀጥሎ ደግሞ መንግስተ ሰማያትን እንዲሰጠን ጠየቅን፣ ከዛ የምድሩን እንችላለን። አልተከለከልንም እኮ። ስለ ትዳር እኮ መጸለይ ይገባል፣ ስለ ስራ መጸለይ እኮ ይገባል፣ ስለ ትምህርት መጸለይ ይገባል፣ ስለ ዕውቀት መጸለይ ይገባል፣ ስለ ጤና መጸለይ ይገባል። ቅደም ተከተሉን ነው እኮ የምላችሁ እንጂ መጸለይ እኮ ይገባል። ከዛ በኋላ ፈቃድን መግለጥ እንዲህ የሚል ጥያቄ ይነሳል። ፈቃድን የምንገልጥለት ራሱ እግዚአብሔር ምን ፈልገውን አያውቅም እንዴ? አይደለም። የምትፈልጉትን ነገር ልክ ማመልከቻ እንደመጻፍ ለይቶ እግዚአብሔር ሆይ ይህንን አድርግልኝ ብሎ መለመን ይገባል። ምናኔ ከሆነ የሚፈልገው አንድ ሰው ለምናኔው ፈቃድን ከእግዚአብሔር ይጠይቃል። ብሂትውና ከሆነ የሚፈልገው አንድ ሰው ለብሂትውና እግዚአብሔርን ይጠይቃል።
ትዳር ከሆነ የሚፈልገው አንድ ሰው ለትዳሩ እግዚአብሔርን ይጠይቃል። በዓለም ውስጥ መኖር ከሆነ የሚፈልገው በስራ መኖር ከሆነ የሚፈልገው ስለ ስራው እግዚአብሔርን ይጠይቃል። እየተማረ ከሆነ ትምህርቱ እንዲገለጥለት እግዚአብሔርን ይጠይቃል። እየሰራ መስራቱን ሳያቆም መማሩን ሳያቆም ማጥናቱን ሳያቆም እነዚህን እያደረገ እግዚአብሔርን ይጠይቃል። ቅዱስ ጳውሎስ ምን አለ? ወእንዘ ተአኩቱ ክስቱ ስእለተክሙ ቅድመ እግዚአብሔር በምታመሰግኑበት በምትጸልዩበት ጊዜ ፈቃዳችሁን በእግዚአብሔር ፊት ግለጡ፣ የምትፈልጉትን ነገር ለእግዚአብሔር ጠይቁ። ይሄን እፈልጋለሁ። ቅዱስ ጊዮርጊስ ይሄን እፈልጋለሁ ከአምላክ አማልደህ አሰጠኝ ማለት ትችላላችሁ። አራተኛው ከዚህ ተፍቃል እየጨረስኩ ነው። አንደኛው ስምን መጥራት፣ ሁለተኛው ማመስገን፣ ሶስተኛው መንግስተ ሰማያትን መጠየቅ፣ አራተኛው የሥጋ ፈቃድን ከእግዚአብሔር መጠየቅ የሚገባን፣ አምስተኛ ክፉን ፈተናን እንዲያርቅ መለመን። በጣም ብዙዎቻችን የማናደርጋቸው ነገሮች እነዚህ ናቸው። ለምሳሌ አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን፣ የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና ከምን ሁሉ አድነን እንጂ ክፉን እንዲያርቅ በማንኛውም ጸሎት በማንኛውም። አሁን ክፉ ሲባል ቶሎ ብለን የምናስበው ብዙ ጊዜ ሰይጣንን ዲያብሎስን እነዚህ ነገሮች ነው የምናስበው። ግን ክፉን እንዲያርቅ መለመን ማለት እንደሆነ ታውቃላችሁ? ቅዱስ ጳውሎስ እንደተናገረው ማንም የቆመ ቢመስለው ምን እንዳይል ይጠንቀቅ፣ እንዳይወድቅ። እሱ ክፉ ነው። ከቆሙ በኋላ መውደቅ ክፉ ነው። ካመኑ በኋላ መካድ ክፉ ነው። ከገቡ በኋላ ወደ ኃጢአት መመለስ ክፉ ነው። አንድን ኃጢአት ደጋግሞ እየሰሩ ከዛ ደግሞ ጭራሽ ከዛ መላቀቅ አለመቻል ክፉ ነው። ከቤተ ክርስቲያን መራቅ ክፉ ነው። ከማስቀደስ መራቅ ክፉ ነው። ከስጋው ደግሞ ተመልሶ እንደገና ልክ እንደ ውሻ ወደ ትፋት መመለስ ክፉ ነው። ስለዚህ በጣም ብዙ ክፉ ነገሮች አሉ እና እነዚህን ክፎቹን እንዲያርቃቸው ከዚህ ክፉ እንዲጠብቀን ከመካድ እንዲጠብቀን። እንዲያውም ክፉ የሚለው የኛ ሊቃው ሲገልጥ የመጀመሪያው ክህደት ነው። ክህደት ወደ ክህደት አታግባን እባክህ፣ ለክህደት ምክንያት ከሚሆኑ ነገሮች አንተ ጠብቀን እባክህ ብሎ መለመን፣ መጸለይ፣ ማልቀስ ይገባል። መመካት አይደለም። በጣም ብዙ ሰው እኔ ኦርቶዶክስ ስለሆንኩኝ ስለተመረጥኩኝ እንዲህ ያለ የሚናገር የሚመካስ የሚመጻደቅ ሰው አለ፣ የሚገበዝ ሰው አለ። ጥንቃቄ ይፈልጋል። ኦርቶዶክስ ስለሆንክ ብቻ ትድናለህ ማለት አይደለም። ኦርቶዶክሳዊነት ምን እንደሆነ መረዳት ነው። ንስሐ ስለገባህ ብቻም ትድናለህ ማለትም አይደለም። ነገ ምን እንደምንሆን አታውቀው። ዛሬ ስለቆረክ ብቻ ትድናለህ ማለትም አይደለም። ነገ ምን እንደምትሆን ወዴት እንደምትሄድ አታውቀው። ክፉ የሚባለው እሱ ነው። ስለዚህ ክፉን እንዲያርቅ ከክፉ እንዲያርቀን መለመን። የመጨረሻው ጸሎትን ማሳረግ። ጸሎት ሲያርግ ያው በአባቶቻችን ስርዓት በጸሎት ሃይማኖት ያርጋል። ይሄንን ታውቃላችሁ? በእርግጥ ይሄን አለማድረግ ኃጢአት አይደለም። ግን የተለመደው ግን ማንኛውም ጸሎት ወሶበ ትፈጽሙ ጸሎተክሙ ህትሙ ጸሎተክሙ በጸሎት ሃይማኖት ጸሎታችሁን በምትፈጽሙበት ጊዜ ጸሎታችሁን በጸሎት ሃይማኖት ዝጉ ማለት የማመን ጸሎት ስለሆነ ያው ብዙዎቻችን የምናውቀው በእርግጥ አቡነ ዘበሰማያት ነው። ልክ ነው፣ እሱም ያስኬዳል የተለመደም ስለሆነ። ምክንያቱም ማንኛውም ነገር አድርገን በአቡነ ዘበሰማያት ነው የምናስረው። ሊቃውንቱ ግን ለምሳሌ ማህሌት ቁመው ሲጨርሱ ስብሐት ለእግዚአብሔር ኪያነ ዘፈጠረ ከመ ናምልኩ፣ ስብሐት ለማርያም አምላክ እግዝእትነ መድኃኒትነ፣ ስብሐት ለመስቀለ ክርስቶስ ዕፀ መድኃኒት ኃይልነ ወጽወንነ ተብሎ ይሄ ከተጸነጸለ በኋላ በጽፋት ከተባለ በኋላ ጸሎት ሃይማኖት ይደገምና ያልቃል። የማህሌቱ ማጠናቀቂያ እሱ ነው እና ቢቻል የጸሎት ማጠናቀቂያው ጸሎት ሃይማኖት ይሆናል። ያ ግን ሲባል በአቡነ ዘበሰማያት እስከ ዛሬ ድረስ ያሰርነው እሱ ትክክል አይደለም ማለታችን አይደለም። ግን እንደው ይህንን እንድታውቁት ያህል ነው። ለምንድነው በጸሎት ሃይማኖት የሚዘጋው ቢባል መጨረሻ ላይ ወንሴፎ ትንሣኤ ሙታን ወሕይወተ ዘይመጽእ ለዓለመ ዓለም፣ የመጨረሻውን የሙታንን ትንሣኤና አዝማነ መንግስተ ሰማያትን ተስፋ እናደርጋለን ለዘላለሙ አሜን ተብሎ ይህች ማጠቃለያ ትሆናለች ማለት ነው። እሱ ብቻ ሳይሆን የማመን ምልክት ስለሆነ በእምነት ስለሚታተምና ነገር ግን ያው የተለመደው አቡነ ዘበሰማያት ስለሆነ ያው በአቡነ ዘበሰማያት ማሳረግ ይቻላል። የመጨረሻው የጸሎታችን ፍጻሜ አሜን የሚል ይሆናል። አሜን ማለት በረከት ይደረግልን ይጽናልን። ሃይማኖት ቢሉ እውነት ነው፣ ታሪክ ነው ቢሉ እውነት ነው፣ ሃይማኖት ነው ቢሉ ይጽናልን ይደረግልን፣ በረከት ነው ቢሉ ይሰጠን ማለት ነው ብሎ ሊቃውንቱ ይተረጉሙታልና ስለዚህ ጸሎት ሁሉ አሜን በሚል ይጠቃለላል።
ስለዚህ የጸሎት ቅደም ተከተሎች የመጀመሪያው ስም መጥራት ነው፣ ሁለተኛው ማመስገን ነው፣ ሶስተኛው መንግስተ ሰማያትን መለመን ነው፣ አራተኛ ከስጋ ጋር የሚያስፈልጉን መልካም ነገሮችን መጠየቅ ነው፣ አምስተኛ ክፉን እንዲያረቅልን መለመን ነው፣ የመጨረሻው ጸሎቱን አሜን በሚል ማሳረግ ነው ማለት ነው። ጸሎታችንን እንዲቀበልልን የአምላካችን ቅዱስ ፈቃድ ይሁንልን።